የጴንጤ ህፃን እና የኦርቶዶክስ ህፃን በኢየሱስም ከፊታችሁ የቆመ የትኛው ግድግዳ በኢየሱስም ከፊታችሁ ይወጣ። ዳጎን ኤራባውስ አንተ መዚድ ያባራ ረሱላ ማለት ጀመርክ። አቤት አዲስ ቋንቋ ስጸልይ ሶጎጆን ቶጎጆን ቶጎጆን ቶጎጆ ኢላማታ ጋጃን ታጋጃላ ኤላባጋጃና ማቲላባ አራተከው ለቤልደ አሜን ሸት ተቀበልደ አሜን ኩሽ ከተረከው ምን እየሆኑ ነው? ቢሉላ ተቆቀበልደ አሜን ከመተቆደብልደ አቤት ጉድ አቤት ጉድ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን አለ ደግሞ እስቲ ስለ እናት ቅድስት ቤተክርስቲያናችን አዲስ እንትን ነው። ግን ፕሬዝዳንት ትራምፕ ምርጫ ስለደረሰ አይደለማ ለምርጫው ቅስቀሳ እንዳትሆን ብቻ እቺን ሻሻ ሊሰሩን እንዳልሆነ። ለማንኛውም ግን ከልብ ከሆነ እውነቴን ነው የምሎት እኛም ከልብ እኛ ኦርቶዶክሲያን ከልብ እናመሰግኖት። የሚገርም ነው። የልፍኜ ማማር ውበቴ ትሩፋቴ ነሽ ሙላቴ። ለምንድነው እሱ እኮ ተወግዞ ወጥቷል። የቤተ ክርስቲያን ተሳዳቢ ጠላት ሆኗል። ለምንድነው እሱ መዝሙር የምትሰሙ? አይ ዘመረችው እኮ የዘመረው እኮ ንጹህ ኦርቶዶክስ እያለ ነውና ምን ችግር አለው? በጣም ብዙ ቦታ ሲጠየቅ አይቻለው። እናንተም ብዙ ቦታ ጠይቃችሁኛል ይሄንን ጥያቄ። የነዘርፌን የነትዝታውን የተወገዙ የታገዱ የድሮ ዘማሪያንን መዝሙር መስማት ይቻላል ወይ ብላችሁ ብዙዎቻችሁ ጠይቃችኋል። ውድ ቤተሰቦቼ እነዚህን የመሳሰሉ በጣም ድንቅ የሆኑ ወርቃማ ድንቅ የሆኑ ቪዲዮዎች አሉ። ከልጆቻችሁ ጋራ ቤተክርስቲያን ስትሄዱ ለልጆቻችሁ ልታስተምሯቸው የሚገቡ 4 በጣም ጠቃሚ ነገሮች ሁላችሁም ልጆቻችሁ ዛሬ እነሱን እንመለከታለን። እንደምን አላችሁ? ዲያቆን ኃይለ ሚካኤል ነኝ። በሰላም ያገናኘን ቸሩ አምላካችን መድኃኔዓለም ክብርና ምስጋና ይድረሰው። ቪዲዮ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከትላንትና ወዲያ ቪዲዮ ሰርቼላችሁ ነበር ከብዙ መጥፋት በኋላና እኔ እንደውም ብዙዎቻችሁ በቃ እኔንም የተፈጠሩ ነገሮች ረስታችኋል አለ ብዬ ነው ያሰብኩት። ሰው በራሱ በህይወቱ ብዙ ነገር ስላለበት እንዲ ግድ ይሰጣል ብዬ አላሰብኩም ነበር። እውነቱን ለመናገር ብቻ ስለ እናቴ ህመም ብዙዎቻችሁ ጠይቃችኋል። እኔ በጣም ነው የገረመኝ። ያሳያችሁት ፍቅር ይለያል በእውነት እግዚአብሔር ይመስገን። እናንተን የመሰሉ ቤተሰቦችን ስለሰጠኝ እግዚአብሔር ይመስገን። በልቤ ያልኩትን ነው በቃ እግዚአብሔርን አመሰገንኩትና እናቴ ደህና ናት፣ ምንም አትልም። ህክምናው የተከታተለች ነው። 4ኛ ዙር ላይ ደርሰናል። አሁን 5ኛ ዙር እየደረሰ ነው ኬሞ እና ያው ከባባድ የሆኑ ምልክቶችም አሉ። መድኃኒቱ እንደምታውቁት ጸጉር እንትን ያመልጣል። ከዛ ውጪ ጥፍር ምናምን ጠቁሯል እንዴ ይነቃቀላል ይላሉ ግን እና ጠቁሯል ብቻ ግን ከዛ ውጪ ምግብም መራመድም ጤንነቷ ለአሁኑ ጥሩ ነው። እግዚአብሔር ይመስገን። ስለጠየቃችሁኝ ሁላችሁንም አመሰግናለሁ። አሁንም በጸሎታችሁ አትርሱኝ ማለት ፈልጋለሁ። ውድ ቤተሰቦቼ እግዚአብሔር በመልካም ዜና በመልካም ነገር ያገናኘን። በጣም ነው ማመሰግናችሁ። እግዚአብሔርን በጣም ነው ማመሰግናችሁ። ወደ መጀመሪያ ቪዲዮአችን እንግባ እስቲ። የነፂም ቪዲዮ እዚህ ጋር ልከውልኝ ልቤን የበላች አንድ ቪዲዮ እስቲ እቺን እንመልከት። አንዴ አንቺ አልነበርሽም? እሺ የሚቀጥለው ጥያቄ እናንተ መኪና ላይ የማን አርቲስት ዘፋኝ ፎቶ አለ? 5 ሰከንድ 1 2 3 ጂጂ ጎበዝ። ነፍስን ይማረው በድጋሚ ወንድሜ። ረሳችሁት እንዴ ውድ ቤተሰቦቼ? ነፂን ረሳነው አይደል? ከባድ ነው። አቤት ህይወት ግን ከባድ ነው። በቃ እንዲህ ናት ማለት ነው ህይወታችን። ጤዛ እኮ ናት፣ እግዚአብሔርን ጤዛ ናት በቃ። እና ከልጆች ጋር ከህፃናት ከትልቁ ጋር ምን ያህል ተወዳጅቶ ያለ ሰው እንደሆነ እንዲህ አይነት ሰው ማጣት የጴንጤ ህፃን የኦርቶዶክስ ህፃን ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም ኤራባባዞለ እንዲህ አላቸው እግዚአብሔር ከተማ ሰጥቷቸዋልና በኃይል እነሱ በኃይል በጮኸ ጊዜ የኢያሪኮ ግንብ ፍርስራሽ ሆነ። ዛሬ
የቆመ የትኛውም ግድግዳ በኢየሱስ ስም ከፊታችሁ ይወድቃል። ዳጎን ኤራባቦስ ፍልስጤማውያን የእግዚአብሔርን ታቦት ይዘው በዳጎን ቤት አስቀመጡት። ዳጎንም በእግዚአብሔር ታቦት ፊት ወደቀ። ዛሬ በኢየሱስ ስም ኤራባባዙላባ ካንዳ ይሄ ነው እንግዲህ ትክክለኛው ማርያም ዘማርያም ለከሰ ናቂርብ ሰዋተ ኪሩብ ዘለከ እስማንተ ኮሎ በጥበብ ገበርከ ቅድመ ሙሴ አብርሃም ደነገረ ተስፋ ሰበከ አመኒ ሰገደ ዋስተብረከ ጸውኦቶ ሰመከ ብሩከ ጉባኤ ሚሊኒየም ሰሎሞን ቃለ ኤስድሮስ ጽድቅ ኮሎ የስህ በጥበብ ረቂቅ በሎማ ኩሉ ህዝባ ማትያስ ሰባሂ ጠቢባነ ወየዋሃነ ልቡና ሰፋሂ ለአሳቲ ተሰብ ሲት ይገርማል። ይሄ ነው እንግዲህ ልዩነቱ። ይሄ ነው እንግዲህ በስመ አብ ልዩነት። በዛኛው ሳይድ ይሄን የመሰለ አንድ ፍሬ ልጅ ሐሰተኛ ነብይ ለማድረግ ከአሁኑ እየኮተኮቱ ያሳድጋሉ። በዚህ ደግሞ እግዚአብሔርን በቅኔ አመስግኑ ያለውን የቅዱስ ዳዊትን ቃል በተግባር ቅድስት ቤተክርስቲያን ሲሰራ ታያላችሁ። እና ቅድስት ቤተክርስቲያን ለልጆቻችን እናሳድግ። እቺን ቤተክርስቲያን የሰጠን እግዚአብሔር ይመስገን በእውነት። አዲስ ቋንቋ ሲጸልይ ሶጎጆን ቶጎጆን ኢላማታ ጋጃን ታጋጃላ ኤላባ ጋጃና ማቲላ ባታ ጋጃና ሶጎጆን ኢላማታ ጋጃን ታጋጃላ ኢላማታ ጋጃን ታጋጃላ ኤላባ ጋጃና ማቲላ አዲስ ቋንቋ ሲጸልይ ኤላባ ጋጃና ማቲ ኢላባዛ ጋጃን ታጋጃላ ሶጎጆን አረተው አቤት መድኃኒዓለም አቤት ልቦና ይስጣቸው መድኃኒዓለም። አንዳንዴ ጴንጤ ባይኖር በምን ስቅ ነበር ይላሉ አንዳንዶች። እውነታቸውን ነው በእውነት። ገረት ባይኖር አራተከም ለቤልለ አሜን ሻት ተቀበልለ አሜን ኩሽ ከተራተከም ለቤልለ አረ እንዳትበሉት በእናትህ አሜን 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 ሃሌሉያ አሜን ባታቆ አሜን ለባታቆ አሜን ሽክታቆ አሜን አያታቆ አሜን አሜን። ይሄ ነው በቃ ቢዝነስ ማለት ይሄ ነው። ሰፈር ላይ ዝም ብለህ ቁጭ ብለህ ድንጋይ ከማሞቅ ትነሳና ከጓደኞቹ ጋር ትሰባሰባለህ፣ ትመካከራለህ። እኔ ማይሆን የሚሆነውን ስቀባጥር አሜን እያልክ ትነሳል። በእርግጠኝነት ነው የምላችሁ ሰፈር ላይ ተሰብስበው ሲመክሩ እቺን ነው ያሉት። በቃ እኔ ምንም ነገር ስቀባጥር አሜን እያላችሁ ወከፋ ተፈጠራላችሁ፣ መቆጣት ተፈጠራላችሁ። ከዛ ያው እንግዲህ አሜን የሚለው የዋው ህዝብ እውነት መስሎት በመንፈስ ቅዱስ መስሎት ይከተነናል። መልእክት አለ ለህዝቡ ያዘው። ሃሌሉያ ሪባባ ሱላባ አጠገባችሁ ነው ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ህመም በሉት፣ ወደቀ በሉት፣ ሸክም በሉት፣ ወደቀ በሉት። ራባባ ሹላባ ዙላማ አንድ ጥያቄ አለኝ። ልጁ ራኑ ማለት ነው ልክ ልሳን ሲናገር ለምን ሳቃችሁ? ለምን ሳቃችሁት? እዛ አዳራሽ የነበራችሁ ሰዎች ህሊናችሁ ያውቀዋል። አንዱ አንዱን እያየ የምር የተገለጠለት መስሎ የመታየት እንጂ መንፈስ ቅዱስ የሰራው አንድም ስራ እንዳልሆነ ውስጣችሁ ያውቀዋል። ግን ለህሊናችሁ አትታመኑ። ልጅ ወጥቶ ራባራ ምናምን ሲል ውሸት ነው። ዝም ብሎ ትላልቆቹ ሲያደርጉ ያየውን ነው ያደረገ። የተገለጠ ምንም የመጣ ነገር የለም። አንዱ እሱ ነው። ሁለተኛ ልጁ እየተቀለበ እንዳለ ተኩላ ቁጠሩ። ወደፊት የሚነጥቃቸው ብዙ ነፍሳቶች አሉ። እንዴት ከተባለ አይታችሁታል የሚላቸውን ቃላቶች
ፊት ለፊት የቆመ ተራራ ወደቀ፣ እንደዚህ ሆነ፣ ተሸነፈ። አጠገብ ላለ ሰው ችግር ወደቀ በሉ እንትን አለፈ በሉት ምናምን ነው የሚለው። ይሄ በጣም የተለመደና ይሄ አነቃቂን አይነት ንግግር ነው። ልክ በልጅነታችን የአክሽን ፊልም አይተን ስንወጣ ልክ ፊልሙን ስንጨርስ አክተሩን የሆነን ይመስለናል አይደለ? ግን አልሆነም። ስሜቱ ተጋብቶ ማለት ነው። ልክ እንደዛ ነው። ስሜት ያጋቡብና አለቀ ተሸነፈ ምናምን ብለን እናስባለን። ግን የተሸነፈም ያለፈም ነገር አይኖርም ስንወጣ። ምክንያቱም እዛ ቸርች ውስጥ የተደረገው ውሸት እንጂ እውነት ያለበት ነገር አይደለም። ሰው በውሸት የሚገነባም የሚፈርስም ምንም ነገር የለም። ስለዚህ ወደ እግዚአብሔር ቃል ተመለሱ። ትውልድ አታበላሹ፣ ትውልዱን አታጨንግፉት። በእግዚአብሔር ቃል ታንጾ ሊያድግ የሚገባውን ትውልድ ሌብነት አታስተምሩት። ትውልድን መግደል ነው። ያሳዝናል እውነት። እግዚአብሔር እነሱን ወደ ቀጥተኛይቱ መንገድ ይምራቸው፣ እኛንም ባለንበት በእውነተኛይቱ በቀጥተኛይቱ ተዋህዶ ሃይማኖታችን ያጽናን። እውነቴን ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተክርስቲያን ሊያወጣኝ ምንም ነገር እንደዚህ ያለች ቤተክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አጥቲ ርግቤ ፍጽምት ርግቤ መደምደሚያዬ ነውር የሌለብሽ ሙሽራ አንቺ ነሽ። ምንም ነገር የለም ከዚህ ቤተክርስቲያን የሚያወጣን ነገር። ሁላችሁም የተዋህዶ ልጆች በዚህ ሃይማኖት እስከ ፍጻሜ ድረስ መጽናት የምትፈልጉ በእውነት እስቲ ቁርጠኝነታችሁ እንድታሳዩኝ እፈልጋለሁ። ከዚህ ሃይማኖት ምንም የሚያንቀሳቅሰኝ ነገር የለም በሉ እባካችሁ። ዛሬ እውነቴን ነው የምላችሁ። እስቲ ትራምፕ ምን አለ ባረኩት ማህተብና በኦርቶዶክስነቴ በጣም የኮራውበት ቀን ነው። ምክንያቱ ደግሞ ፕሬዝዳንት ትራምፕ በትሩስ ገጻቸው 7.6 ሚሊዮን ተከታይ ባላቸው ይህንን የኦርቶዶክስ ፎቶ ለጥፈው ዓለም ሁሉ ከኢትዮጵያ ሊማረው የሚገባ ነገር ክርስቶስን መውደድና ክርስቶስን ማፍቀር ነው ብለዋል። ኢትዮጵያ ማለት ከጥንት ጀምሮ እስካሁን ድረስ በጣም በሚገርም ሁኔታ ለፈጣሪዋ ተገዥና ለፈጣሪዋ ተንበርካኪ ናት። ሃይማኖቷንና ካልቸሯን ጠብቃም የኖረች ሀገር ናት። ዓለም ሊማርባት ይገባል ብለው ይህንን እንግዲህ በትልቅ ገጻቸው ለጥፈውታል። ከልብ ነው የምናመሰግነው። ግን ፕሬዝዳንት ትራምፕ ምርጫ ስለደረሰ አይደለም ለምርጫ ቅስቀሳ እንዳትሆን ብቻ እችን ሻሻ ሊሰሩን እንዳልሆነ። ለማንኛውም ግን ከልብ ከሆነ እውነቴን ነው የምሎት እኛም ከልብ እኛ ኦርቶዶክሲያን ከልብ እናመሰግኖታለን። ምክንያቱም ደግሞ በዓለም ደረጃ ይህንን ምስል አገናኝተው እኛ ኢትዮጵያን ለፈጣሪ ተገዥና ለፈጣሪ ተንበርካኪ መሆናችንን ስላሳወቁ ከልብ እናመሰግናለን። እስቲ ምን ያላችሁ ደስ አላችሁ? ከታች ኮሜንቱን አስቀምጡልኝ። ሰውየው እንዲህ በቀላሉ ያው ሚታመን ሰው አይደለም። ሲጀመር ምን ፖለቲከኛ አላምንም። እውነቱን ለመናገር ፖለቲከኛ የሚባል ነገር አላምንም በህይወቴ በቃ። ግን ያው ደስ የሚል ነው። አንደኛ ነገር ስማችንን ጠርቶ እንዲህ ለዓለም ስለኛ መመስከሩ ደስ የሚል ነገር ነው። እኔ ግን ኦርቶዶክሶች ለማን ነው ስግደት የምትሰግዱት? ለማን ነው እንደዚህ የምትደፉት? ለማን ነው ቆይ እንደዚህ የምትቸገሩት? እናንተ ለማን ነው ይሄንን ስግደት እያደረሳችሁ ያላችሁት? እስቲ ይሄንን ቪዲዮ አይተን እንመለስ። ለስሙ ኢየሱስ ለሚለው ስሙ ልሳን ሁሉ፣ ምላስ ሁሉ፣ አንደበት ሁሉ፣ ጉልበት ሁሉ ከሰማይ በታች ከምድር በላይ ያለው ሁሉ ይንበረከክ ዘንድ ይገባል። አዎ ኦርቶዶክሶች የሚሰግዱት ከስም ሁሉ በላይ ለሆነው ስም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ሞት ላልቻለው ስም ሁሉም ነገር የሚደረገው ለሱ ነው እና ኦርቶዶክሶች የሚሰግዱት ለዚህ ነው። በትክክል ከልጆቻችሁ ጋር ቤተክርስቲያን ስትሄዱ ለልጆቻችሁ ልታስተምሯቸው የሚገቡ 4 በጣም ጠቃሚ ነገሮች። ሁላችሁም ልጆቻችሁን መጥቀም ከፈለጋችሁ እነዚህን 4 ነገሮች ለልጆቻችሁ አስተምሯቸው። ቪዲዮውን እዚህ ጋር የሚነኩትን ነገር እየነካችሁ ለሁሉም ማዳርሱት። በደንብ ስሙኝ። አንደኛ ገና በመጀመሪያ ቤተክርስቲያን ስትገቡ ስትሳለሙ ማለት ነው ምን ብለው ማማተም እንደሚገባቸው ለልጆቻችሁ ንገሯቸው። አሁን ብዙ ጊዜ ልክ ስታማትቡ ስለሚያዩ እንደዚህ ይላሉ፣ ግን አፋቸው አይንቀሳቀስም። ነገር ግን እናንተ አስቀድማችሁ ሲያማትቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ማማተብ እንዳለባቸው መንገር አለባችሁ ለልጆቻችሁ ሁላችሁም ማለት ነው። ይሄን ተግባራዊ ያድርጉ።
ሁለተኛ ደግሞ ቤተክርስቲያን ገብታችሁ ለምሳሌ ሙዳይ ምጽዋት ውስጥ ብር ትከታላችሁ አይደል? ትሰጣላችሁ። ስትሰጡ እናንተ 20 ብር ይዛችሁ ከሆነ 10 ብሩን እናንተ ከታችሁ 10 ብሩን ደግሞ ልጃችሁ እንዲከት አድርጉት ወይንም እንድትከት አድርጓት። ምክንያቱም ለምን መሰላችሁ? ዛሬ መስጠት ካስለመዳችሁት ለልጃችሁ ማለት ነው ሰጪ ሆኖ ያድጋል። ሰጪ ከሆነ ደግሞ እግዚአብሔር የሚሰጠዋል ይባርከዋል ማለት ነው። ስለዚህ ስጦታን ከልጅነታቸው አስለምዷቸው ሰጪ ሆነው እንዲያድጉ ማለት ነው። እንደው እናንተ 10 ብር ብቻ እንኳን ቢሆን የያዛችሁት 10 ብሩን እናንተ ከምትሰጡ ልጃችሁ እንዲያስገባ ለሱ ስጡት። ከዚያም በኋላ በበረከት በሰጭነቱ እግዚአብሔር ይባርከዋል ማለት ነው። ሶስተኛ ደግሞ ቤተ ክርስቲያን ውስጥ ውር እንዲሉ እንዲሯሯጡ ምናምን አትፍቀዱላቸው። ምክንያቱም እንደዚያ ዝም ካላችኋቸው እንደ ማንኛውም ይሆን መዝናኛ ቦታ ነው የሚቆጥሩት። ያ ደግሞ ለነሱ ጥሩ አይደለም ለእድገታቸው ማለት ነው። ከዚያ ይልቅ ግን ሊሯሯጡ ሲሉ ተው ልጄ እዚህ እፉ ነው ተው አይደረግም እዚህ ቀጥ ብሎ መቆም ነው እያላችሁ ንገሯቸው። ከዚያስ ልክ የሆነ ፈሪሃ እግዚአብሔር እያደረባቸው እዚያ ልክ ምንም ነገር ይሄ መሯሯጥ እንደሌለ እያወቁ ፈሪሃ እግዚአብሔር እያደረባቸው ያድጋሉ፣ ይባረካሉ። ፈሪሃ እግዚአብሔር ካደረባቸው ደግሞ ከዚህ በላይ ምን ነገር አለ? ይሄን ተግባራዊ አድርጉ። አራተኛ ደግሞ ከዚያ በፊት ቤቱን ፎሎ አድርጉ 3 ሰከንድ። አራተኛ ደግሞ ስትጸልዩ እናንተ ብቻ ጸልያችሁ አትሂዱ ወደ ቤት። እናንተ ብቻ ጸልያችሁ አትሂዱ። ልጆቻችሁም እንዲጸልዩ አድርጓቸው። ልክ እናንተ የግላችሁን ጸሎት ከጨረሳችሁ በኋላ ማለት ነው ከልጆቻችሁ ጋር ኑ እንጸልይ ብላችሁ አባታችን ሆይ የምትለዋን ጸሎት አብራችሁ ጸልዩ። ከዚያስ የጸሎት ሕይወት ልጆቻችሁ ይለምዳሉ ማለት ነው። እነዚህን 4 ነገሮች በማድረግ ልጆቻችሁን ጥቀሟቸው። እሺ እያላችሁ ኮሜንት ያስቀምጡልኝ። ቪዲዮ ለሁሉም ሼርና ሊንክ ላይክ ሪፖስት እያደረጋችሁ አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችሁ። እናመሰግናለን። ድርግሚት ወንድማችን ልጅ ላሌለን ላልወለድነውም እንግዲህ ትምህርት ነው። እግዚአብሔር ልጅ ከሰጠን በልጅ ከባረከን እኛም እንዲህ አድርገን ልጃችንን እናሳድጋለን። እግዚአብሔር ለዛ አብቀን። ልጅ ያላችሁ እንግዲህ አሁኑ መተግበር ጀምሩ። እኛ ወደፊት ውድ ቤተሰቦቼ እስካሁን ድረስ በጣም ድንቅ የሆኑ ቪዲዮችን እያየን ነው፣ እየተማማርን ነው። አሁንም እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። ግን ላስታውሳችሁ ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ያላደረጋችሁ ኦርቶዶክስ ቲቪ ሰብስክራይብ አድርጉ። በጣም ብዙ ቁም ነገሮችን ሁሉ ጊዜ የምንማማርበት ቻናል ነው። ከእንግዲህ በእውነት ቃል ገባላችኋለሁ ላለመጥፋት ሞክራለሁ። በየጊዜው ወቅታዊ መረጃዎችን እንዲሁም እንዲህ አይነት አስተማሪ የሆኑ ነገሮችን በየጊዜው ልሰራላችሁ ቃል ገባለሁ፣ አልጠፋም። እስቲ እቺን ቪዲዮ እንመልከትና አንድ የምናወራው ነገር አለ። የልፍኜ ማማር ውበቴ ትሩፋቴ ነሽ ሙላቴ ስምሽ መገነት ሆኖኛል የዛለው ክንዴ በርትቷል ባማረው ቤትሽ አድጌ በልጅሽ ጸጋ በልጽጌ በእናትነትሽ በረከት ይኸው ቆሜያለሁ በሕይወት ባለጸጋ እመቤት ባለጸጋ እናት። እንግዲህ ውድ ቤተሰቦቼ አቤት ሲያሳዝን ግን በእውነት ማርያምን እንዲህ ዘምረህ እንዲህ አመስግናት በእንዲህ አይነት ድምፅ በእንዲህ አይነት ዜማ አመስግናት መልሰህ እሷን መሳደብና እሷን መንቀፍ ከባድ ነው። ትዝታው ሳሙኤል ስለሱ ነው እያወራው ያለሁት። እና ምንድነው አሁን ላነሳላችሁ ያሰብኩት ነገር እንዴት እናርግ? አሁን በፊት እንዲህ አይነት መዝሙሮችን እንዴት እናርግ? መስማት ይቻላል ወይ? የተወገዙ አሁን ቤተክርስቲያንን ድንግል ማርያምን ወደ መሳደብ የገቡ ከዚህ ተወግዘው ከወጡ በኋላ አንዳንድ ኦርቶዶክሳውያን ሬስቶራንቶቻቸው ላይ ስራ ቦታዎቻቸው ላይ ይከፍቷቸዋል። ለምንድነው እሱ እኮ ተወግዞ ወጥቷል፣ የቤተ ክርስቲያን ተሳዳቢ ጠላት ሆኗል፣ ለምንድነው እሱ መዝሙር የምትሰሙ? አይ የዘመረው እኮ ንጹህ ኦርቶዶክስ እያለ ነውና ምን ችግር አለው እንዲህ የሚሉ አሉ። እስኪ ጥያቄ እንጠይቅ። ከዚያ በፊት ሰው የሚዘምረውንና ሰባኪም የኔቢጤ መምህርም ሲሆን የሚሰብከውን ሲኖር ትልቁ መስፈርት ነው። ዘማሪም እንደዛው ትልቁ ጸጋ ነው የሚዘምረውን ሲኖር። ያ ካልሆነ ግን ምን ይሆናል መሰላችሁ? ምንም እንኳን ቃሉ ንጹህ ቢሆን ንጹህ የሆነው የእግዚአብሔር ቃል ለምሳሌ በውሃን መስለውና በመዝሙር 21 ላይ እንደተጻፈው እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ በእረፍት ውሃ ይመራኛል የሚለው እንግዲህ የእረፍት ውሃ የተባለው አንዱ ዝማሬ አይደለ? ስለዚህ የእረፍት ውሃ የተባለውን መዝሙር ስናስብ
ውሃ ከሆነ የእግዚአብሔር ቃል የምንጠጣበት ብርጭቆ ንጹህ ካልሆነ የውሃው ንጹህነት ጥቅም አለው የለውም? ክርስቲያኖች በጣም ጥሩ የታከመ ውሃ የላስቲክ ውሃ እየጠጣችሁ በጣም ንጹህ ውሃ ሆኖ ማለት ነው የምትጠጡበት ብርጭቆ ግን ንጹህ ካልሆነ የውሃው ንጽህና ጥቅም አለው? ብርጭቆው ንጹህ ካልሆነ የውሃው ንጽህና ምን ጥቅም አለው? ጥሩ ሻይ እየጠጣችሁ ጥሩ ባልሆነ ሲኒ መጠጫ ከመጣ ምን ጥቅም አለው? በጣም ያማረ ጥሩ ባለሙያ ሼፍ የሰራውን ምግብ ንጹህ ባልሆነ ባልታጠበ በቆሸሸ ዕቃ ምግቡ ከመጣ ምግቡ አብሮ ይበላሻል። ምን እያልኳችሁ እንደሆነ ግልጽ ነው። ምንም እንኳን ባማረ በተወደደ ቃላት እመቤታችን ብትመሰገን እግዚአብሔር ስሙ ቢጠራ ቅዱሳን ቢጠሩ ያ አመስጋኙ ምን አይነት አንደበት አለው ምን አይነት ሃይማኖት አለው ብለን ብርጭቆውን ንጹህነቱን ካላረጋገጥን የብርጭቆው ንጹህ አለመሆን ውሃውንም ይበክለዋል። እና ስለእመቤታችን የዘመረችው ስለእመቤታችን የዘመረው ማለት ትክክል ነው። ስለእመቤታችን ዘምረው ይሆናል እዚህ እያሉ አሁን እነሱ ግን ቆሻሻ ብርጭቆዎች ናቸው። ቃሉ ንጹህ ነው። ንጹህ ቃል ንጹህ ውሃ ንጹህ የህይወት ውሃ በቆሻሻ ብርጭቆ ከተቀመጠ እንጠጣው ዘንድ አንችልም። ውሃውም ንጹህ መሆን አለበት፣ ብርጭቆውም ንጹህ መሆን አለበት። አገልግሎታችን እንዲያ ነው። ወደ እግዚአብሔር መስዋዕት ሆኖ ሊቀርብ የሚችለው ግዳጅ ሊፈጽም የሚችለው ጸሎት ሆኖ ፍቅር ሆኖ ሰላምን ሊያመጣ የሚችለው ተስፋ ሆኖ የተጨነቁትን ሊያረጋጋ የሚችለው ይሄ ሲሆን ነው። ስለዚህ እኛ መምህራኑ በስብከቶቻችን ዘማሪያኑ በዝማሬዎቻችሁ ንጹህ ብርጭቆና ውሃ እንድንሆን እግዚአብሔር ይርዳል። እንደሰማችሁት ነው እና ባጭሩ አይቻልም ነው። ስኬት በስራ ወይስ በጸሎት የሚገኝ ነገር ነው ብላችሁ ታስባላችሁ? የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን። እንደምን ቆያችሁ ወጣቶች? እስኪ ልብ በሉና ጆሮአችሁን ሰጥታችሁ ስሙኝ። ስኬት በስራ ወይስ በጸሎት የሚገኝ ነገር ነው ብላችሁ ታስባላችሁ? መጽሐፍ ቅዱስ የዳዊት መዝሙር 127 ቁጥር 2 ላይ የድካምህን ፍሬ ትበላለህ ይላል። ሰው ያልደከመበትን ነገር እንዲሁ ጸልዬ አገኛለሁ ብሎ ማለት የእግዚአብሔርን ፍትሃዊነት ጥያቄ ውስጥ ማስገባት። እግዚአብሔር በላብህ በወዝህ ጥረህ ግረህ ብላ ያለ አምላክ ቁጭ ብለን እንዲሁ በጸሎት ብቻ የሚገኝ ምንም አይነት ስኬትና ምንም አይነት ለውጥ የለም። ይሄ ማለት ግን አንጸልይ የማለትን ቁም ነገር አድርጋችሁ እንዳትወስዱት። ሁልጊዜም መድከም መልፋት የኛ ድርሻ ነው። ማንኳኳት ያንተ ድርሻ ነው። መክፈቱ የእግዚአብሔር ድርሻ ነው። እግዚአብሔር እንዲከፍት ጠይቃለህ፣ ወጥተህ ደግሞ ሰርተህ ታንኳኳለህ። መድከም መልፋት የድካምን ፍሬ መብላት ትልቅ ነገር ነው። ታዲያ ይሄ እንዴት ይሆናል? ሁለቱን እንዴት አደርጋለሁ? ሰው እየሰራ ይጸልያል፣ እየጸለየ ደግሞ ይሰራል። እግዚአብሔርን ጠይቃለህ፣ አንተ ደግሞ ወጥተህ ትሰራለህ። ልብ በሉ፣ የዕለት እንጀራችንን ስጠን ብለን ጠይቀን መስጠት የእግዚአብሔር ድርሻ ነው። የሰጠንን መልቀም የኛ ድርሻ ነው። እስራኤላውያንን አስታውሱ። የሚበላ አጡ፣ የሚጠጣ አጡ። ከሰማይ መና ማውረድ እግዚአብሔር ድርሻ ሲሆን መናውን ሄደው ለቅመው ወደ ቤታቸው ይዘው መግባት ደግሞ የነሱ ድርሻ። ስለዚህ እግዚአብሔር እንዲሰጠን መጠየቃችን የኛ ድርሻና ሰጪነቱም ደግሞ የእርሱ ዓላማ ነው፣ የእርሱ ጸጋ ነው። የሰጠንን ተቀብሎ ይዞ ተሸክሞ መግባት ደግሞ የኛ ድርሻ ነው። እጅን አጣጥፎ ስጠኝ ግን ቤታችን ድረስ የሚመጣ ነገር የለም። ስለዚህ ድከሙ፣ ልፉ፣ ስሩ፣ ደሞም እግዚአብሔር ፊት ተንበርክካችሁ ጠይቁት። ከዚያም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሉ። መግቢያችን ላይ እንዳለው የድካማችሁን ፍሬ ትበላላችሁ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። እውነት ነው ቀሲስ፣ እውነት ነው ቀሲስ። በጸሎት ብቻ ምንም እስካሁን ድረስ የመጣ ነገርም የለም። እንደ ሀገርም ስታዩ እስካሁን ድረስ ጸለይን፣ አለቀስን። አባቶቻችን ሲገደሉ፣ ህፃናት ሲደፈሩ፣ ሴቶች ሲደፈሩ፣ እናቶቻችን የ80 ዓመት መነኩሴ ሽማግሌ የትግራይ ጦርነት ጊዜ ሲደፈሩ ሰማን፣ አለቀስን፣ ጸለይን። ምንም ነገር የለም። ይሄም ለምንድነው? ከስራ ጋር ስላልሆነ ነው። በመደራጀት አንድ በመሆን በመስራት ለቅድስት ቤተክርስቲያን በመስራት ስላልሆነ ዝም ብሎ መጸለይ ብቻ ስለሆነ እንግዲህ ምንም የሚመጣ ነገር የለም። የሚያሳዝነው ነገር ያ ነው እና ትልቅ ትምህርት ነው መምህራችን። ውድ ቤተሰቦቼ አጥር ያለች እስቲ መዝሙር እንስማ። ዓለም እውነት የላትም ካንተ ሻለው መቼ ታጽናናኛለህ ወዳጅና ዘመዴ አውጣኝ ለሚል አንተ አታጣም ልቤ እንዳንተ ያለ ወዳጅ አላገኘሁም እኔ። ውለታህን
ሳስበው በእንባ ይመላል አይኔ። እህቴ ዘማሪ ምርትነሽ እግዚአብሔር ይጠብቅሽ፣ እግዚአብሔር አንቺን ያጽናሽ። ኦርቶዶክሳውያን እስቲ እጃችንን አንዴ እንዘርጋ እንዳይወርድ ሄጅ። ከዚህ ወር በኋላ የእናንተ በረከት በስውሯ ማርያም ይሆንላችሁ። ከዚህ በኋላ ባሉት ወራት አዳዲስ ምዕራፎችን የስውሯ ማርያም ትክፈትላችሁ። ያላሰባችሁት ነገር ወደ እጃችሁ ይምጣላችሁ። ያላሰባችሁት በረከት ወደ ቤታችሁ ይምጣላችሁ። ከእጃችሁ የተበተነ ሁሉ ወደ እጃችሁ ይምጣላችሁ። ጠላት የቀማችሁን ሁሉ የጸጋ ምርኮ መድኃኔዓለም ወደ እጃችሁ ይመልስላችሁ። የስውሯ ማርያም ወደ እጃችሁ ትመልስላችሁ። በዚህ ቅዱስ ስፍራ ያነባችሁትን እንባችሁን ታብስላችሁ። በዚህ ቅዱስ ቦታ የጸለያችሁትን የጸሎታችሁን መልስ አግኝታችሁ ተባርካችሁ ወደ ቤት እንድትገቡ ሥላሴ በቸርነቱ ይርዳል። አሜን። ይሁን ይደረግልን። ምታምኑ ብዙ እንባ አንብታችሁ ድንግል ማርያምን የጠየቃችሁ ጸሎታችሁን በትዕግስት እየጠበቃችሁ ያላችሁ ሁላችሁም ይሄን የመሰለ መርቃት አሜን በሉ፣ አሜን በሉ። ይሁን ይደረግልን። ተውላችሁት ከሆነ አብዛኛውን ጊዜ ልክ በቃ ላይፋችንን ለመቀየር ወደ እግዚአብሔር ትንሽ ጠጋ ለማለት ስንሞክር ትንሽ ጥረት ስናሳይ በቃ ዘሞመንት ያን ነገር ስናደርግ የሆነ የሚገፋን ከባድ ኃይል አለ የሚፈታተን በቃ ነገሮች ድብልቅልቃቸው ይወጣሉ ምናምን ኤቭሪቲንግ ተርንስ አፕሳይድ ዳውን። ይሄን ቪዲዮ የምሰራላችሁ የሆነ እኔ ኤክስፒሪየንስ ያደረጉት ነገር ስለሆነ ነው እንጂ ላይክ የሆነ የተለየ ነገር ለመስበክ ምናምን ነገር አይደለም። እና ፑሽ እንድታደርጉ የሆነ ያክል ተስፋ እንዲሰጣችሁ ነው። ምን ይባላል መሰላችሁ ወደ ጥፋት መንገድ እያንቀሸቀሸ የሚወስዳችሁና የዘላለም ሞትን የሚያስረክባችሁን መንገድ ስትራመዱት እያንዳንዱ እርምጃችሁ ጣፋጭ ነው የሚሆነው። ነገር ግን መጨረሻው ሲኦል ነው፣ የዘላለም ሞት ነውና ውጤቱ ደስ የሚል አይደለም። በተቃራኒው ደግሞ ወደ እግዚአብሔር መንግስት የሚያስጠጋችሁን እግዚአብሔርን የምታገኙበትን መንገድ የሚያመቻችላችሁና እናንተም ደግሞ ታላቅነታችሁን የምትጎናጸፉበትና ለውጥን የምታገኙበትን መንገድ ሀ ብላችሁ መራመድ ስትጀምሩ የዛኔ በቤታችሁ አይታችሁት ማታውቁትን ስቃይ መሰቃይ ትጀምራላችሁ። ታግላችሁ ማታውቁትን ትግል መታገል ትጀምራላችሁ ማለት ነው። ነገር ግን ውጤቱ የዘላለም ህይወት ነውና ደስ ይላል። ይሄ ነገር ባጭሩ ምንም ፕሩፍ ያደርግልናል ወይም ደግሞ ምንን ያረጋግጥልናል ማለት ነው? ሰይጣንም እግዚአብሔርም እንዳለ የሁለቱም ኃይል ኤግዚስት እንደሚያደርግ ማለት ነው። ከእግዚአብሔር ጋር ያላችሁ ቅርበትና ርቀት በህይወታችሁ የምታዩትን ፈተና ማነስና መብዛት ይወስነዋል። ሌላው የሚያረጋግጥልና ፕሩፍ የሚያደርግልን ነገር ምንድነው? እንግዲህ ወደ እግዚአብሔር ለመጠጋት ስትሞክሩና ህይወታችሁን እጥፍ አድርጋችሁ ወደ ተሻለ ነገር ለመጓዝ ስትሞክሩ የሆነ የሚጋፈጣችሁ ወደ ኋላ የሚጎትታችሁ ነገር ካለ የዛኔ ትክክለኛው መንገድ የተጓዛችሁ እንደሆነ ታውቃላችሁ ማለት ነው። ማረጋገጫ ናቸዋል። ለምን ካላችሁ ምክንያቱም ከእግዚአብሔር ጋር ርቃችሁ ከነበረ ቅድም እንዳልኳችሁ አስተውሉ። እንግዲህ ከእግዚአብሔር ጋር ቅርብ ከነበራችሁ ያን ያክል ስትራግል አታዩ ትችላላችሁ። ርቃችሁ ከነበረ ግን የዛኔ ነፍሳችሁን የሚያጠፋውን ነገር እያደረጋችሁ ስለነበረ ሰይጣን ምንም አይላችሁም። ምክንያቱም ዴር ዱዊንግ ዋት አይ ዋንት ምናምን ብሎ ነው የሚያስበው አይደል? ስለዚህ ሰይጣንም እናንተ የምትፈልጉትን ነገር እያደረጋችሁ ከነበረ ዝም ነው የሚላችሁ። ግን ዘሞመንት እናንተ የነፍሳችሁን ድህነት የምታገኙበትን ነገር ነፍሳችሁን የሚያድናትን ነገር ወደ እግዚአብሔር ለመጠጋት ስትሞክሩ ግን ያን ስትራግል ያበዛባችኋል ማለት። ስለዚህ ምን ታረጋግጥላችኋለች ማለት ነው? ትክክለኛው መንገድ የተጓዛችሁ ነው። ኦኬ አሃ ከእግዚአብሔር ጋር እርቄ ስለነበረ እንግዲህ ሩቅ ስለነበርኩኝ ለእግዚአብሔር አሁን መጾም መጸለይ መስገድ ስጀምር ኦኬ ስትራግሉን አበዛብኝ። ምክንያቱም ከዚህ በፊት ሳደርገው ያልነበረውን ነገር ያደረግኩት ነው። አሃ ትክክለኛው መንገድ ላይ ብላችሁ ታስባላችሁ ማለት ነው። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ወደ እግዚአብሔር የምትጓዙበት መንገድ ሁሌ ስትራግል የበዛበት ስቃይ የበዛበት ነው ማለት አይደለም። አሁንም ልትገምላችሁ ከእግዚአብሔር ርቃችሁ ከነበረ ስትራግል ይበዛል ነው። ላይክ ውቅያኖሱ ከተናወጠ በኋላ ከዛ መናወጥና ከዛ ሱናሚ በኋላ ጸጥ ረጭ ያለ ፀሐይ ወጣ በቃ ሰላምና ረፍት ያለበት ነገር እንደሚመጣ ማወቅ አለባችሁ። እግዚአብሔር የሚሰጣችሁ ያ ነው። ፈተናውን የሚያበዛባችሁ እንድትፈተኑ የሚያደርጋችሁ ነው። እግዚአብሔርም በራሱ ፈተና ያመጣባችኋል እናንተ እንድትማሩ የሚፈልገው ነገር ካለ ማለት ነው። ሰይጣኑም ደግሞ በራሱ መንገድ ይፈትናችኋል ማለት ነው። ነገር ግን ሰይጣን ሲፈትናችሁና እግዚአብሔር ሲፈትናችሁ የተለያየ ነው። ሰይጣን እናንተ በደንብ እንድትወድቁ እንድትሰበሩ አድርጎ ነው ፈተናውን የሚያመጣባችሁ። እግዚአብሔር የሚያመጣላችሁ ፈተና እናንተ የምትሻሻሉበትን ነገር ነው። ስለዚህ እሱንም መለየት ያስፈልጋል ማለት። ስለዚህ የእግዚአብሔር መንገድ ሁሌ ፈተና የበዛበት ስትራግል የበዛበት ስቃይ የበዛበት ነው ማለት አይደለም። ስለዚህ ዶንት ቢ ሰርፕራይዝድ ይሄን ሁሉ ጊዜ ከእግዚአብሔር ርቃችሁ ምናምን አሁን ደግሞ ወደ እግዚአብሔር ለመጠጋት ስትሞክሩ ሰይጣን ያንን ፈተና ሲያመጣባችሁ ሰርፕራይዝ አትሁኑ። ምክንያቱም ሰይጣን ሲፈልገው የነበረውን ነገር እያረጋችሁ ቆይታችሁ አሁን ደግሞ ወደ እግዚአብሔር ለመጠጋት በአንድ ስትሞክሩ ይሄ ላይክ አይሆንም ምንድነው የምትሉት ምናምን ብሎ ፈተናውን ያበዛባችኋል ማለት ነው። ገባችሁ? እንጂ ወደ እግዚአብሔር የምትጠጉት መጾም መጸለይ ምናምን ስትጸልዩ ሐሳብ መበታተን ኦር ምናምን ዛሬ ጸለያችሁ ነገ ለመጸለይ ከእንደገና በዝሙት መውደቅ ከእንደገና ደግሞ ኃጢአት ውስጥ መግባት ምናምን ነገር ምንድነው እንደዚህ ስትራግል ማድረገው ምናምን ብላችሁ አትደናገጡ። አንድ አካል ነው የሂደቱ አንድ አካል። ስለዚህ ጠንክሩ፣ በርቱ። የለም እንደ ሞቲቬሽን እንዲሆናችሁ ነው ማለት ነው። እኔም ስቲል ላይክ እዛ ፕሮሰስ ላይ ነኝ አሁን ያለሁት። ጀስት ኖቲስ ስላደረኩት ነው ፓተርኑ ኖቲስ ስላደረኩት እናንተ እንድታውቁት ብዬ ነው። እግዚአብሔር ይስጥልን ወንድማችን፣ ከሰይጣን ፈተና እግዚአብሔር ይጠብቀን። ያው ወደ መንፈሳዊነት ይበልጥ ስንቀርብ ሰይጣን ምን ያህል እንደሚፈታተን እናውቃለን። ዓለም ላይ ስትሆኑ ደግሞ የሱን ስራ የሱን ግብር እየፈጸማችሁለት ስለሆነ አይነካችሁም፣ ምንም አይነካችሁም። እንደው ህይወት ይሳካላችኋል። ወደ መንፈሳዊነት ስትመጡ ነው ከባዱ።
ከባዱ ቻሌንጅ የሚጀምረው ያኔ ነው። ቤተሰቦቼ ሰሞኑን አንድ ነገር ሰምታችኋል ብዬ አስባለሁ። አንድ ዘፋኝ አቤል ሙልጌታ የሚባል ከዘፈን ዓለም ወጥቻለሁ ምናምን ብሎ በጣም መናገሪያ ሆኖ ነበር። እስቲ መምህራችን በዛ ጉዳይ ዘፋኞቹ እኛ ላይ ይዘፍኑና ሲበቃቸው ሃይማኖታቸውን ይቀይራሉ። ጌታን አግኝቻለሁ ይላል። አንተ ስልኩን ዘፈኑን ስልክ ላይ ሴቭ አድርገው መጥሪያ አድርገው ፎቶውን ይዘህ የገሌ አድናቂ ነኝ እያልክ የሰውየውን ስም 100 ጊዜ እየጠራህ የሚያድን ይመስል ሰውየው ግን በቃኝ ያ ጊዜ ቆጨኝ ይላል። ፎቅ እኮ ሰርቷል፣ መኪና ገዝቷል፣ ኑሮውን አደላድሏል። ሲበቃ ወደ ሌላ ሽፍት አድርጓል። አንተ እዛው ነው ያለው። ትናንት እንደገለጥኩት መንገድ ሆነን ማንም የሚመላለስብን መሆኑ ያለንበት ጊዜ የታሪክ ተርኒንግ ፖይንት ላይ ነው ያለን። የመታጠፊያ ቦታ አንጓ ላይ ነው ያለን። ወደዳችሁም ጠላችሁ እዚህ ዘመን ላይ ታሪክ ከተበላሸ መመለስ እጅግ በጣም ከባድ ነው። ጭፈራ ቤቱ አብዛኛው የኦርቶዶክሶች ነው። በጣም ብዙ መጠጥ ቤቶች የኦርቶዶክስ ናቸው። እኔ በጣም ግራ ይገባኛል። እዚህ ላይ ምን ማለት እንዳለብኝ ይጨነቃል። እውነት ለመናገር የት ነው የሚሄደው? መጨረሻችን ምንድን ነው የሚሆነው? በጣም ዘፋኙ አብዛኛው ኦርቶዶክስ ነው። እነዚህን ደግሞ የሚያደንቁት ኦርቶዶክሶች ናቸው። የያዝናቸው ዓለሞች ሁሉንም እንዳንጥል ፈልገን ይዘነዋል። አንድ ላይ ዘፈኑን ከመዝሙሩ ጋር አንድ ላይ ይዘነዋል፣ ደባልቀነዋል። እጅግ በጣም አሳሳቢ ጉዳዮች ናቸው። እያንዳንዳችን ልንሰራ ይገባል። በምሕረቱ ይማረን። እንግዲህ ከጎዳና ስብከትና ልመና ጋር በተያያዘ የሚታዩ ችግሮችን የእምነት አባቶች የማያስቆሙ ከሆነ የሚመለከተው አካል ሕግ እንደሚያስከብር ተገለጸ። ይህ በእንዲህ እንዳለ በሃይማኖቶች መካከል የሚታዩ የጥላቻ ንግግሮች እየተበራከቱ መምጣታቸው ተገልጿል። ብዙነህ እንዳለ ዝርዝር አለው። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ሕግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱን የመልካም አስተዳደር ችግር ሆኖ በመለየቱ የሕግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነም ተናግረዋል። በመሆኑም የመንገድ ላይ ስብከትን የሚያስቀር የሕግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ማስታወቋል። ከተማ የሃይማኖት ተቋማት ጉባኤ በበኩሉ በጎዳና ስብከትና ልመና ምክንያት የሚፈጠሩ ችግሮችን የእምነት አባቶች ማስቆም እንደሚገባቸው አስታውቀዋል። ጉባኤው በሃይማኖቶች መካከል የሚታዩ የጥላቻ ንግግሮችም ተበራክተዋል እያለ ሲሆን እያንዳንዱ የእምነት ተቋም የራሱ የሆነ አስተምህሮት እንደመኖሩ መጠን የራስን እምነት ለማስፋፋት ተብሎ የሌላውን እምነት ማንቋሸሽ ተገቢ እንዳልሆነም ገልጸዋል። በአሁኑ ወቅት ትልቅ ችግር እየፈጠረ ያለው አንዱ የሌላውን እምነት ማንቋሸሽ መሆኑን የገለጹት የጉባኤው ዋና ጸሐፊ መጋቢ ታምራት አበጋዝ እነዚህ ነገሮች ወደ ውድድር፣ ፉክክርና ጥላቻ እየተቀየሩ መሆኑንም ጠቁመዋል። ለአብነትም የአንድን እምነት ምልክት እንዲሁም ቀኖናን ማንቋሸሽና ማዋረድ እየተስተዋለ መሆኑን ጠቅሰዋል። እነዚህ አካላት እምነታቸውን ሽፋን በማድረግ ይጠቀሙ እንጂ የትኛውንም የእምነት ተቋም የሚወክሉ አይደሉም ሲሉም ተናግረዋል። አረ እባካችሁ ቶሎ ወደ መሬት አውርዱና ይህንን ሕግ አስፈጽሙልን። አረ አስፈጽሙልን። መራመድ፣ ባስ ውስጥ መቀመጥ፣ መጓዝ አልቻልንም። በቃ አልቻልንም። በየመንገዱ ጆሮአችን ደነቆረ። በሕግ ካልታገደ በስተቀር በፍጹም እስከዛሬ ድረስ ብዙ ጊዜ ጮሆናልና በፍጹም ሊቆም አይችልም። በቃ መንግስት ካላቆመው በስተቀር ስፒከር ይዘው ስራ ለመሄድ የተሰለፈ ሰውን ማስጨነቅና ጌታን ተቀበል ማለት እና በሕግ እስቲ አሁን ተግባራዊ ሆኖ እናያለን ብለን ተስፋ እናደርጋለን። እንግዲህ ውድ ቤተሰቦቼ የዛሬ ቪዲዮዎች ይህንን መስሉ ነበር። እስቲ በአባታችን ምርቃትን ጨርስ። የዛሬ ቪዲዮአችን አንድ ምርቃት ለመርቃችሁና ይበቃናል ማለት ነው። ሰናይ ለክሙ ሰናይ ለክሙ ሰናይ ለክሙ ኦ አባግዓ መሬቱ ለክርስቶስ በላይክሙ ወጸገብክሙ ሰታይክሙ ወረወይክሙ በሰላም እትው
አብያቲክሙ እግዚአብሔር ያሉ ምስለ ኩልክሙ አሜን አሜን። እግዚአብሔር ያሉ ምስለ ኩልክሙ እግዚአብሔር ከሁላችን ጋር ይሁን፣ ከሁላችሁ ጋር ይሁን። ውድ ቤተሰቦቼ የዛሬ ቪዲዮዎች ይህንን ይመስሉ ነበር። ቸሩ መድኃኔዓለም በቀጣይ በሰላም ያገናኘን። እወዳችኋለሁ። ደህና ቆዩልኝ። አድክሟታል ወደ አንተ መልሰኝ፣ እኔ መለሳለሁ። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው።